ቤተሰቦች በድጋሚ ከች ብለናል። እንግዲህ የትናንትናው የነ ብዙዬ እነ ዳኒ ቅሌት ተቀለደባቸው ማለት ነው። ፖሊስ ጣቢያ ይዘው ሄዱ። ሩታንም ከሰሱ። ግን ሩታ ምንም ስላልተገኘባት አብርሽም እኔ ወደ የት ልተር ነው ሲባል ወደ ልጄና ሚስቴ ጋር ወደ መዝናኛ ቦታ ልሄድ ነበር፣ ሌላ ምንም ችግር የለብኝም። ስለዚህ ምንም ስላላገኙበት እነሱ ብዙ ነገር መተት አድርገውበታል፣ እንደዚህ አድርገውበታል። ብዙ የዳኒ ምናምን ተሰብስበው ነበር አሉ ትናንትና እንደ ሰርግ ሲመሰክሩ ፖሊስ ምንም ነገር እሱ የአካላዊ ጉዳትም ሆነ የምንም ጉዳት ስላልደረሰበት እኛ በዚህ በምክክል በእናንተ ተመካክላችሁ እናንተ የሆነ እንትላችሁን አስተካክላችሁ ጠበልም ሆነ ሐኪም ቤት መውሰድ ትችላላችሁ። እናንተ ግን ካልተስማማችሁ ምንም ማድረግ አንችልም። ስለዚህ ሩታዬ ጀግናዋ ደግሞ ከእንግዲህ በኋላ በምክክር እኔ ባለሁበት ተሆነ ሐኪም ቤትም ሆነ መንፈሳዊ ቦታ አብሬ ይዤ መሄድ እችላለሁ። ግን እነሱ እየመጡ እኔ ከቤቴ ወስደዋለሁ የሚሉ ተሆነ በባሬ እኔ ብቻ ነኝ የሚያገባኝ። ስለዚህ ከቤቴ እንዳይመጡብኝ እስካሁን ዝም ያልኩትን ያህል እያንዳንዳቸው ከሳቸዋለሁ። እያንዳንዳቸው ያረጉትን ያውቃሉ ብላ እንግዲህ ስታዋርዳቸው ብዙዬ እብድ ብላሉ። ነጠላዋን ኧረ ምን ነጠላላት እና እሷ ደግሞ ያንን ጭራሎ ጠጉሯን አንጨልፍፋ ስታብድ ነበር አሉ። ደብንም ሁሉንም ማስጠንቀቂያ ተሰጥቷቸው ሩታዬና አብርሽም ወደ ቤታቸው ያው መዝናናቱ እንግዲህ ከሐኪም ቤትም ሆነ ከምንም ሐኪም ቤት መሄድ አለበት መታየት አለበት ተብሏል። አብርሽ ከዛ አብረን ይዘን መንፈሳዊም ቦታ ሆነ ሐኪም ቤትም ሆነ ከኔ ጋር ተስማምተው አብረን ይዘን መሄድ እንችላለን። ግን እሱን ለብቻው እያገኙ እኛ እንደዚህ እናደርጋለን እኛ እንደዚህ እንሆናለን ቢሉ ሌላ በሽታ እየጨመሩበት ነው የሚሄዱት። ያረጉትን በሙሉ እኔ አወጣዋለሁ። ዝም ቢሉ ይሻላቸዋል። እያንዳንዳቸው ያረጉትን በሙሉ እናገራለሁ። ተፈለጉም ይታሰሩ፣ ካልፈለጉም አይታሰሩ። እኔ የሚያገባኝ ነገር የለም። ግን ከእንግዲህ በኋላ በህይወታችን መግባት የለባቸውም። የማይገቡ የማያስፈልጉ ሰዎች ከህይወታችን ውጭ መውጣት አለባቸው ብላ ቁርጥ ያለው መልስ ሰጥታችኋለች አሉ የኛ ጀግና ሩታዬ ማለት ነው። እንዲህ በጥንካሬ ስትቆሚ ነው እንግዲህ የትናንትናው እንደዚህ ተብሏል። የዛሬው ቪዲዮ የሚለቀቀው እነ ብዙዬ ሲያለቃቅሱ እናያለን ማለት ነው። ያው ፖሊስ ጣቢያ እንግዲህ ሂደው ነበረ። ዳኒም ባደረገው ድርጊት ራሱ ደንግጦ ነበር አሉ። በቃ የራሱ ጉድ ሊወጣበት ሲል እሱ እኔ እኮ አንዳንዶቻችሁ ማለት ነው በቆፈራችሁት ጉድጓድ መልሳችሁ እናንተው እንደምገቡ እያወቃችሁ እምቡል የሚያደርጋችሁ ናቸው የምትገርሙኝ ማለት ነው። የሰው ልጅ እኮ እሱ እኮ አሁን ምንም ነገር የሆነው ነገር የለም ማለት ፖሊስ ጣቢያም ሂዶ አብርሽ እኔ ከልጅና ከሚስቴ ጋር ነው ያለሁት ምንም ነገር ያለው ነገር የለም አሉ። ያው አንዳንዴ ወሰድ ያረገው አሉ። መቼም እንግዲህ ወሰድ ሲያረገው ደግሞ ያው የሚናገረውን ሩታዬ እንደዚህ ብላኝ ሩታ እንደዚህ ብላኝ አሉ የሚለው። ለማንኛውም ምንም ያገኙት ነገር የለም። ይሄ ነገር እኮ ወደ ፍርድ ቤትም የሚያስከድ ነገር አይደለም። እኛ እኮ በፊትም እያልናት ነው። ብዙ ምሰማ ቢሆን ኑሮ ከሩታ ጋር ተስማምታ መንፈሳዊም ሆነ ምንም ሆነ እንትን ማለት ነበረባት ማለት ነው። እንግዲህ በሕክምናም ምንም የደረሰበት ጉዳት የለም ተብሏል። ምንም ነገር የደረሰበት ነገር የለም ተብሏል። እና አብርሽ የሆነ ነገር እነሱ ቀርበው ቢያወሩት ቀርበው ቁጭ ብለው 3-4ቱም ተሰባስበው ቢያወሩ ኑሮ ለምሳሌ ሩታ ኤፍሬም ብዙዬ ዴብ ሆነው ለብቻቸው ቢያወሩ ኑሮ የሆነ ነገር የሚነግራቸው ይኖራል። አብርሃምም ሩታም የሆነ ነገር የምትናገረው ይኖራል። ኤፍሬምም እንደዛው። ይሄ ነገር እውነቴን ነው የምላችሁ። ይሄ ነገር ለሁሉም ሰው ትምህርት ይሆነናል። ቤተሰብ እንደዚህ የዚህን ያህል ከህግ ቦታ ህግ ምንድን ነው አሁን ለዚህ? ወይም እኮ ይሄ ሰው ተጎልቶ ወይም እግሉን ወይም እጁን ወይም የሆነ አይኑን ወይም የሆነ አካል ጎሎ አልተገኘም። እንግዲህ ህግ እኮ እንደዚህ ነው የሚፈልደው።
የሆነ ነገር ታላገኘባቸው። አሁን ለምሳሌ እኔ የሆነ ነገር ታልተገኘብኝ እኔ አሁን እዚህ ጋር ታምሜ የማወራው የሚጨንቀኝ ነገር ምንም የሆነ እንትል ብሎ ሰዎችን ወስደው ፍርድ ቤት ምንትል ቢሏቸው ፖሊስ ጣቢያ ቢወስዷቸው ማለት ነው እንዴ ደህና ነች፣ ታወራለች፣ ትበላለች፣ ትጠጣለች፣ በቃ አለቀ። መልስ ይሄ ነው። ከዛ ምንም የለብኝም፣ ቁስል የለብኝ፣ ምን የለብኝ። እኔ ምን እንደሆንኩ ይታወቃል። በእኔስ ቢደልስ ብሎ አሁን አብርሃም ምንም አልሆነም። ምንም በቃ የሆነ እንትላለው የሆነ መቀበል የከበደው ነገር አለ። እውነቴን ነው የምላችሁ። አብርሃምን ቀርበው ቢያወሉት ኑሮ ምን አይነት ታሪክ ያገኙ ነበረ። የሆነ ታሪክ የተደበቀ ሳምንት የተቀመጠችበት የሄርሜላ ታሪክ እሱ አሁን እንዲህ የምትሏሏጠው ያ ታሪክ እንዳይታወቅባት ነው። እውነቴን ነው የምላችሁ። አንዳንዴ እናንተው በቆፈራችሁ ጉድጓድ እናንተው መልሳችሁ ትገቡባት አላችሁ። ያቺ ነገር አብራ ከነሱ ጋር ቱስ የምትለው ያቺ ነገር ወታ እንዳትወጣ ለምሳሌ የዳኒም የሄርሜላም ታሪክ እንዳይወጣባቸው አብረው ቤተሰብ መስለው ዘመድ መስለው ተጠግተው ያንን ነገር እንዳይወጣባቸው ነው የሚፈልጉት። እውነቴን ነው የምላቸው። ከምን እንደሆነ የምትረዱ ታውቃላችሁ። ካለ ነገር ለምንድን ነው ከኋላቸው እየተከተሉ የሚሄዱት? ለምን እነሱ መጨረስ ያለባቸውን ነገር ለምን ዳኒ ገባበት? ለምን ሄርሜላ ተከትላ ትሄዳለች? ለምን ያቺ ነገር አብርሃም እኔን ሲያይ ሊናገር አይችልም? እኔ የሰራሁትን ታሪክ እሱ የሰራቸውን ታሪክ ታውቃለች። አቤር ራሱ የሰራውን ታሪክ ያውቃል። ዳኒም የሰራውን ታሪክ ያውቃል። ስለዚህ ያቺ ታሪክ እንድትወጣባቸው አልፈለጉም። የራሳቸው ጉድ ለመሸፎን ሩታን ለማተራመስ፣ ሩታን ራሷን ለማዞር፣ ሩታ እንደሆነ በማስተዋልና በእንትን ነው በብልሃት ነው የምትሄደው የምትራመደው። እንደናንተ አይደለችም። ኢፍሬምም እንደዛው ተረጋግቶ ነው የሚያዋላቸው። እንደሌላው እንኳን እንዲሁም ቡል ምን አገባህ ምናምን እያለህ አይደለም። ተረጋግቶ የሚያዋላ የሆነ ነገር ስለሚያውቁ እነሱ ከነሱ ጋር ከመተባበር ሩታና ኤፍሬምን እስቲ የአብርሃም ችግር ምንድን ነው እስቲ ንገሩን። እሱ ሊናገር አልፈለገም። እናንተ እስቲ ምንድን ነው ችግሩ ብለው ቢጠይቁ ችግሩን ራሳቸው ሩታና ኤፍሬም ሊነግሯቸው ይችላሉ። እነሱ ግን ይህንን ነገር አልፈለጉም። ህግ ምንም አያገባውም። አልቆሰለ፣ አልተደበደበ፣ ምን አላለ። ህግ እኮ በመተት ምን አገባው እንዴ? መተትም ተደረገበት ህግ ምን አገባው? እኔ ሲያደርጉ አይቻለሁ። ሆይ አንጭ ምስክር ነው የሚልሽ። ምስክር የት ነው? ምስክር ያላችሁማ እንዴ ዝም ብላችሁ ፈዘዘ ደነዘዘ ብላችሁ እንዴ ስንቱ ነው እንዴ ተፈለጋችሁ? ጠበል ውሰዱት። ቅርብ እኮ ነች ቃጠላ ማርያም ብትወስዱት ማለት ነው የሆነ የተደረገበትን የሆነውን የድሮውን ያሁኑን ዝግዝግ አድርጉ የሚያስወጣ። ለምሳሌ ትናንትና እሮብ ነበረ። እውነቴን ነው የምለችሁ። እሮብ ሩታም ሆነች ብዙዬ ተስማምተው ቃጠራ ማርያም ቢወስዱ ኑሮ በጣም የሚያድኑ አባት አሉ። እውነቴን ነው የምላቸው። የሚያድኑ አባት ከምንም እንትል የሚሉ ጠበሉ ራሱ እኔ እውነቴን ነው የምላቸው። እኔ ቃጠላ ማርያም እኔ ጠበል እጠመቃለሁ፣ ብዙ ቦታዎች እሄዳለሁኝ። አዲስ አበባ ዙሪያውን ጠበል የሚባል እኔ ሁሉንም አውቃቸዋለሁኝ። ግን እንደ ቃጠላ ማርያም ጠበል አላየሁም። እኔ እውነቴን ነው 2 ሄጃለሁ ቃጠላ ማርያም ታውን ተሄድኩ በኋላ ማለት ነው። ስለዚህ ስንት ህዝብ ነው ሲዲን እያየሁት እንዲህ ተገድፈው ታቅፈው መጥተው እኔ ከዛው ቁጭ ብዬ ከዛ ጠበል ቁጭ ብዬ እዛ እየተጠመቅን ሴትዮዋ እንዲህ ተገድፈው 3 ሰው ነው 2 ሰው እና በዛ ላይ ዱላ ይዘው። እውነቴን ነው የምላችሁ። እኛ እኮ በሃይማኖታችን የምንቆራ የምናምን ቢሆን ኑሮ ራሳችን እንድናለን። እሳቸው ሴትዮ ከዛው ላይ ነው ዱላቸውን ወልውለው ባንዴ ነው ጥለውት የሄዱት። ባንዴ
ስንት ሰው ነው። አንዷ ደግሞ ባሏን እንደዚው ባሏን ፈልገ አንድኛዋ ጎረቤቷ እንትል ብላት ማለት ነው። የእሷማ በስማም ታሪክ ነው የምሰሙት። እና ቃጠራ ማርያም መውሰድ ነበረባት እሷ ብታውቅ ኑሮ ማለት ነው። ስንት ጠበል የሚያድን ጠበል አለን እኛ በሃይማኖታችን ታመን እንኳን ለሰይጣን ለማንም እንትል የሚል ስለዚህ እነሱ ተሳስበው ወደ መንፈሳዊ ቦታ ወደ ጠበል ነገም ይዛው መሄድ ትችላለች።